የመዲናዋ አዲስ መልክ የከረመ ስንክሳሯን ገፎ የጣለ ሲሆን ዘመናትን የተሻገረው አዳፋ መልኳን በማጽዳትም በጥቂት ዓመታት ውስጥ በተሰራው ስራም ተገዳዳሪ ዓለም አቀፍ ከተማ እንድትሆን አድርጓታል። በዚህ ሂደት ውስጥ ትጋት፣ የአመራር ቁርጠኝነት ከአዲስ የሥራ ባህል ጋር ተዳምሮ አዲስ አበባን ዳግም ወልዷታል። የሐሳቡ ባለቤት ማን ነው? ማን ነው የሰራው? ማን ነው የገነባው? ማን ነው የተከታተለው? ብለው ሰዎች እስኪጠይቁ ድረስ ሰዎች ሳይሆን እኛም ራሳችን እስክንጠይቅ ድረስ ድንቅ የሚባል ስራ በፍጥነትና በጥራት ተሰርቶ አይተናል። 85% ወይም ከዛ በላይ የሚሆነው የገጠሩ ማህበረሰብ ወደ ከተሜነት እንዲሸጋገር ነው የሚታሰበው። ግን ከተሞቻችን ያንን ታሳቢ ያደረገ የእድገት ሂደት ውስጥ አልነበሩም። አሁን የምናየው የከተሞቻችን አይደለም ለሀገራችን ውስጥ ላሉ ሌሎች ከተሞች ለአፍሪካና ለሌሎችም ከተሞች ተወዳዳሪ የሚሆን ስራ እየተሰራ ነው ያለው። የስራ ባህላቸውን የሚያሳይ ህዝብን ታሳቢ ያደረጉ ሰው የሚሸቱ ስራዎች እየተሰሩ መሆኑ ህፃናትን ነገን ታሳቢ ያደረጉ ስራዎች ከአጠቃላይ ከማህበረሰቡ ስብጥር ማኳያ ደሃውም ሀብታሙም አብሮ እኩል የሚኖርበት ከተማ እየተፈጠረ መሆኑን የእኩልነት ከተማ የሆነች አዲስ አበባ መሆኗን አይተናል። የዲፕሎማቲክ ማዕከል ከሆኑ ጥቂት ከተሞች አንዷ የሆነችው አዲስ አበባ የበርካታ ዓለም አቀፍ ተቋማትና ድርጅቶች መክተሚያም ጭምር ናት። እንዳለመታደል ሆኖ ለዘመናት ጸጋዋን ሳገልጥ ቀርታም ለነዋሪዎቿ ለጎብኚዎቿ ምቹ ሳትሆን ቆይታለች። አሁን ላይ ይህ ከመዲናዋ የለም። ውበቷ ታሪኳን በሚመጥን መልኩ ደምቆ ወጥቷል። በዚህም አይደለም ለአገሬው ሰው ለባዕዳኑም የአይን ማረፊያ አለች። ይህ ይመጣ ዘንድ ቁርጠኝነትና ትጋት እንደተጠበቀ ሆኖም የህብረተሰቡ ትብብርና ድጋፍ አይነተኛ ሚናን ተጫውቷል። ያረጁ ቤቶችን በመቀየር የተሟላ መሰረተ ልማት እንዲኖር በማድረግ ህዝቡ ይሄን አውቆ ደግሞ ራሱ እንዲሰራ እንዲያዋጣ ባለቤት እንዲሆን በማድረግ በርካታ ገንዘብ ምንጭ የሆነው ህዝቡ ነው። ቤቱ ሲፈርስ እንኳን ፈረሰና የኔ ቤት አፍርስ የሚል ህዝብ የአስተሳሰብ ለውጥ የመጣበትን አይተናል። አጠቃላይ እንግዲህ ይሄ የኮሪደር ልማት ስራው አመራር ፈጥሯል፣ ሰውን ፈጥሯል፣ ባህላችን ቀይሯል። ኢትዮጵያ እየሄደች ያለችው እድገት በእጅጉ በጣም አስደማሚ ነው የሚለውን በተጨባጭ አይተናል። ፓርኮቻቸው ጥራት፣ እዛ ውስጥ የሚሰጡ አገልግሎቶቻቸው፣ የመንገዶቻቸው አጠቃላይ የህፃናት መጫወቻዎቹ፣ የወጣቶቹ ጊዜ ማሳለፊያ ቦታዎች ሁሉ በጣም እጅግ ማራኪ ሆነው ነው ያገኘናቸው። እንዲሁም የቤት ፕሮጀክቶቻቸው ደግሞ ዝቅተኛውንም መካከለኛውንም ማህበረሰብ ችግር ሊፈታ የሚችልና ሁላችን ከዚህ የምንማረው በጣም በርካታ ሆኖ ነው ያገኘነው። ያኔ የቀማኛ መሸሸጊያ የህመም ምንጭ የነበሩ ወንዞቿ ታክሙም የብዙሃኑ የመዝናኛ አማራጭ መሆን ችሏል። ከየቤቱ ከየብሎኩ የወጣ ያለው ቆሻሻ ወደ ወንዞች ቀጥታ የሚለቀቅን ህግ ቀይሮ ወንዞች አሁን የእድሜ ባለጸጋዎች እየተናገሩ ነበር። ድሮ የነበሩ የአዲስ አበባ ወንዞች ልብስ ምናጥብበት፣ ምንዝናናበት፣ ምንውልበት ነበር። ግን አሁን ላይ እኛ በፈጠርነው ችግር ወንዝ እንኳን ልብስ ለማጠብ ለመዝናናት ወደ ወንዝ ለመሄድ ወደ ወንዝ ለመጠጋት በመኪናም ስንሄድ እንኳን አፍንጫችን ይዘን ነው የምንሄደው። ይሄ ታሪክ ተቀየረ። መዲናዋ ለሁሉም የህብረተሰብ ክፍል ምቹ ሆና ዳግም ተወልዳለች የሚሉት አመራሮቹም ማህበራዊ ፍትህን ከማስፈን አንጻር ተምሳሌታዊ ስራ ተከውኗል ባይ ናቸው። በሁለንተናዊ መልኩ በታላቅ ለውጥ ላይ የምትገኘው ከተማዋ ለባለብዙ ጸጋና ሀብት ባለቤት ለሆኑ የክልል ከተሞች ምሳሌ ናትና እኛም ከዚህ ልምድ ቀምረናል የአመራሮቹ የማሳረጊያ ሀሳብ ነው። ይህ ተሞክሮ እንግዲህ ለእኛ እጅግ በጣም የሚጠቅም ተሞክሮ ነው። በተለይ እንደ ጎንደር ደግሞ በርካታ ህዝብ ነው የሚኖርበት። የመኖሪያ ቤት የዛሬ 18 ዓመት ከሰራን በኋላ አልሰራንም እስካሁንና እነዚህ አይነት ቤቶች በአጭር ጊዜ በልዩ ጥራት እንደሚሰራ የተገነዘብንበት በመሆኑ እኛም ከዚህ ልምድ ወስደን ምን ሰራ ነው የሚሆን ሌላ ጉልበት ሌላ ኢነርጂ ነው የሆነን። እዚህ ደግሞ ያየናቸውን ልምዶች ቀምረን በየአካባቢያችን ምን ኖረው ነው የሚሆን ማለት። አብዛኞቹ የክልል ከተሞች እንደሚታወቀው ወንዞች፣ ሐይቆች አሏቸው፣ የተፈጥሮ ሀብት አላቸው፣ ተራራ አላቸው። ነገር ግን እነዚህን በተፈጥሮ ሀብቶችን ወደ ገቢነት ወደ ሀብት ማመንጫነት ሳንጠቀምባቸው ቆዩን ስለሆነ ይሄንን ወደ ሌሎች የክልል ከተሞች ማስፋት የሚያስችል ልምድ የተወሰደበት ነው ብሎ መውሰድ ይቻላል። ሰባን ተሞክሮ የጀመሩ ከተሞች አሉ። ወላይታ ሶዶ፣ አርባ ምንጭ ላይ ዲላ ጀምረናል። በሁሉም ከተማ አስፍተን አዲስ አበባዎችም ሌሎች አዲስ አበባዎች እንዲፈጠሩ በማድረግ ረገድ የከተሞችን
የብልጽግና ተምሳሌ ለማድረግ ትልቅ ልምድ የአመራር ኮሚትመንት የወሰንበት የተማርንበት አጋጣሚ ነው ተፈጠረው።